ዛሬ እንግዲህ ከውጭ ሆነን ነው የምንሰራው ፈንታሲ ማለት ነው። አሪፍ ነገሮችን እንመለከታለን ማለት ነው። ፈንታሲያችን በባለፈው ሳምንት አሪፍ ጥሩ ሪዛልት አላገኘንም ነበር። በዚህ ሳምንት እስኪ ወደ ትራክ ለመመለስ እንሞክራለን ማለት ነው። ስለዚህ በመጀመሪያ አንዳንድ ትራንስፈሮች አሉ ማረጋቸው ብያሰብኳቸው ማለት ነው። ዛሬ ማለት ትራንስፈር ግብ ጠባቂ ላይ ራያ አሁንም እንጠብቀዋለሁ። አርሰናል ክሊን ሺት ምንም ጥርጥር የለኝም እጠብቀዋለሁ። ዶናሩማ ከማንቸስተር ሲቲ ከቦርንማውዝ ነው የሚጫወተው በዚህ ሳምንት እሱን እጠብቀዋለሁ። ሌላ ግን መቀየራቸው ተጫዋቾች አሉ። ለምሳሌ ዲኜን አስወጣዋለሁ በዚህ ሳምንት ማለት ነው። ሪሙቭ አደርገዋለሁ። ከሚቼልንም ሪሙቭ አደርገዋለሁ። እነዚህ እንግዲህ ቀደም ብሎ የተጠቀምኳቸው ተጫዋቾች ነበሩ ማለት ፕሪቪየስሊ። ከዛ ዴሊት ከማንቸስተር ዩናይትድ እጠብቀዋለሁ። በርን ከኒውካስል አስወጣዋለሁ። ቲምበርን እጠብቀዋለሁ በዚህ ሳምንትም። ከዛ ራይንደርስ ከሲቲ ያለ አስቀምጠዋለሁ። ብሩኖ ፈርናንዴስ ከኖቲንጋም ፎረስት ነው ማንቸስተር ዩናይትድ የሚጫወተው፣ እሱን አስቀምጠዋለሁ። ኩዱስንም አስቀምጠዋለሁ። ጊትንስን ሪሙቭ አደረኩት በዚህ ሳምንት። ከዛ ጊትንስ አክቹሊ ሪስቶር ፕሌየር ጊትንስን ላስቀምጠው ለምን እንዳደረኩ ነግራቸዋለሁ። እኛውን ሪሙቭ አደርገዋለሁ። ከፊት ኦሲዮላን ሪሙቭ አደርጋለሁ። ሃላንድን ጠብቀዋለሁ። ጊዮኬሬሽን ሪሙቭ አደርገዋለሁ። ከዛ እንግዲህ አሁን ነው ጨዋታው። አሁን ስንት አለኝ? 35.5 ኤም አለኝ። 35.5 ኤም ነው ያለኛ። ከዛ ውስጥ ዲፌንድ ላይ መጨመራችሁ ተጫዋቾች ላሳያችሁ። መሀል ላይ ራሱ በጣም ከራይንደርስና ከብሩኖ አንዳቸው ማስቀረት አለብኝ። ራይንደርስን ላስወጣው። ከዛ ብሩኖ ፈርናንዴስ አለኝ። ከዛ ብሩኖ ፈርናንዴስ፣ ቅዱስ፣ ጊትንስ፣ ከዛ አንድ አርሰናል ልጨምር እዚች ጋር እንደምንም ሳካል አድርጎ እስኪ ግን ባላንሴ እንትን ሊል ይችላል፣ ሊበላሽብኝ ይችላል። ግን እስኪ ላድርገው ሳካን በዚህ ሳምንት። ከዛ ስንት ቀረኝ? 31 ነው ያለኝ። አሁን ዲፌንስ ላይ ሴሌክት ሪፕሌስመንት ትሉትና ከዛ ዲፌንስ ላይ አሁን አርሰናል ኦሬዲ 3 ተጫዋች ስለሞላ እሱ ማድረግ አልችልም። ቨርጅን አድርጎ እንደ ቨርጅን ዘንድሮ ወፍ የለም ማለት ነው ጭራሽ። አታይ ኑሪ አለ 5.8፣ ሙኒዮስ 5.7፣ ጄምስን እስኪ በዚህ ሳምንት ላድርገው። እስኪ ጄምስን አረኩት። ከዛ ሌላ አንድ እዚህ ጋር ኮኮሬላን ባረገው ችግር የለም በዚህ በኩል። ከዛ 19.5 ኤም ነው የቀረኝ። በጣም መጠንቀቅ አለብኝ ያለኝ ነው። ባላንሴን ከላይ ያያችሁታ። ዲፌንስ ላይ አሁንም መጨመር አለብኝ ተጫዋች። ሴሌክት ሪፕሌስመንት እስኪ ዋጋው የቀነሰ ነው ማድረግ የምችለው። ምንም ማድረግ አልችልም ማለት ነው። መውረድ አለብኝ በጣም። እስኪ ዋጋው የቀነሰ ሀቶ ካሽ አለ፣ ዲኜ ደንክን ላድርጎ ከብራይተን ደንክን አደረኩት በዚህ ሳምንት። ከዛ 15 አለኝ፣ 3 ቦታ አለኝ፣ 15 ሚሊዮን አለኝ። ስለዚህ እዚህ ጋርም መጠንቀቅ አለብኝ። አሁንም እዚች ጋር ከፊት 5 ሚሊዮን ድረስ ነው መውረድ ያለብኝ ማለት ነው። ከ5 ሚሊዮን የግድ ማነስ አለበት አሁን ማስገባው ተጫዋች ማለት ነው። ስለዚህ ወደታችን ኒድ ከ5 ሚሊዮን ማነስ አለበት የግዴታ። ከ5 ሚሊዮን ወይ 5 ሚሊዮን ማነስ አለበት ወይ ከ5 ሚሊዮን ከቦርንማውዝ እስኪ አዳምስ ላድርገው በዚህ ሳምንት። እስኪ ትንሽ አዳዲስ ተጫዋቾችን ሞክራ። አሁን 10 ሚሊዮን አለኝ፣ 2 ፎርዋርድ አሁን ሴሌክት ሪፕሌስመንት 5 ሚሊዮን የሆነ ፎርዋርድ ነው ማድረገው ማለት ነው። እስኪ 5 ሚሊዮን ውስጥ ማን አለ? ቤቱ አለ ከኤቨርተን ላስገባው ግን 5.2 ነው እሱ። 5 ፎስተር በርንሌይ ከማን ነው? ከአርሰናል። አይ ተው ይቅርብኝ። ማርሻል 4.5 ይሄኛው የቦርንማውዝ እስኪ ከፊት ላድርገው ይሄኛው። ከዛ ሌላ አንድ የመጨረሻ ባለ 5 አሁን ባለ 5 ስካርሌት አቡዳሂ፣ ኦቢ፣ ባርንስ፣ ማርሻል ከዊስታም፣ ሞርጋን፣ ግሬ ከሊድስ። ረበስ በጣም ከባድ ነው እዚህ ያለው። ፎስተር ከበርንሌይ፣ ዲማቻ ከሊድስ፣ ማርሽ ሁሲ አሳር ላርጎስ ከፉላም። እስኪ አዲስ ተጫዋች የሞካከርኩ ነው በዚህ ሳምንት ማለት ነው። እንግዲህ አሁን ወደ 6 ተጫዋች ወይ 5 ተጫዋች ከባለፈው ሳምንት ኪፕ አድርጌያለሁ። ሌሎቹ እንዳለ ግን ተቀይረዋል። ሌሎቹ አብዛኞቹ ተቀይረዋል። አዲስ ተጫዋች በጣም ብዙ አድርጌያለሁ። እስኪ ኔክስት ስትሉት ያሳያችኋል ስንት ሪፕሌስመንት እንዳለኝ። 7 ተጫዋች ትራንስፈር አድርጌያለሁ። ስለዚህ ኮንፈርም ትሉታላችሁ። ከዛ በዚህ ቲም ቤስት 11 በዚህ ይሆናል ማለት ነው። ራያ ያለ ቲምበር፣ ደንክ፣ ዴሊት፣ ጄምስ፣ ሳካ፣ ብሩኖ፣ ኩዱስ፣ ጊትንስ፣ ሃላንድ ከዛ ክሩፒ ጁኒየር እነዚህ ግን እርስ በርስ ነው የሚጫወቱት። በእናት ቦርንማውዝና ሁለቱም አሪፍ ሬቲንግ ያገኛሉ ብላችሁ ነው ከተመሳሳይ ቲም ስለሆነ ይሁን። እስኪ ለዚህ ሳምንት እንደዚህ ልሞክር። ችግር የለም እስኪ ይሁን፣ አያሳስብም። ግን እርስ በርስ ስለሚጫወቱ ብዬ ነው አሪፍ ሬቲንግ። አንድ አይነት ቲም አንድ አይነት ጨዋታ ላይ ሁለቱም አሪፍ ሬቲንግ ላይ ያላገኙ ይችላሉ። ግን ችግር የለውም። በዚህ ሳምንት እንደዚህ ይሆናል። ስለዚህ የዚህ ሳምንት
ፋንታሲ ፕሪሚየር ሊግ የዊክ ቲም 10 ወይም ደግሞ ጌም ዊክ 10 ቲሜ ይሄን ይመስላል ማለት ነው። እስኪ እናንተ ለምን ቲም ሼር አድርጉን። ሰብስክራይብ ማድረግ እንዳይረሳ ይመቻችሁ።